ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። አብራችሁን ቆዩ። የአረንጓዴ አሻራ መርሃ ግብር በማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በመልእክታቸው አረንጓዴ አሻራ ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ አመላክተዋል። የተፈጥሮና አካባቢያችን በመጠበቃችን ደኖች እየተስፋፉ በመምጣታቸው የንብ ዝርያዎችን የሚያግዙና የማር ምርትን የሚያሳድጉ ምቹ አካባቢዎች ምክንያት የምግብ ምንጮች ሊፈጠሩ መቻላቸውንም ተናግረዋል። ተስፋን እንትከል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ጥሪም አቅርበዋል። በሲዳማ ክልል የ2018 ዓ.ም የአረንጓዴ አሻራ ማስጀመሪያ መርሃ ግብር በሐዋሳ ከተማ አስተዳደር የቱላ ክፍለ ከተማ በይፋ ተጀመረ። የማስጀመሪያው መርሃ ግብር የክልሉ ፕሬዝዳንት ጨምሮ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የአካባቢው ነዋሪዎች በተገኙበት ተከናውኗል። ገዛኸኝ ጋሻው ተጨማሪ አለው። በማስጀመሪያ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ባለፉት 7 ዓመታት ውስጥ በሀገር አቀፍ ደረጃ በተካሄደው ተከታታይ የአረንጓዴ አሻራ መርሃ ግብር በአጠቃላይ 48 ቢሊዮን ችግኞች መተከላቸውን አንስተው ይህ አሃዝ ሀገሪቱ የአየር ንብረት ለውጥን ለመቋቋም የምታደርገውን ጥረት የሚያሳይ ትልቅ ስኬት መሆኑን ገልጸዋል። በሀገራችን ደረጃ ባለፉት ዓመታት የተሰሩ ስራዎች ከአረንጓዴ አሻራ አንፃር 50 ቢሊዮን ችግኞችን ለመትከል ታቅደው 48 ቢሊዮን ችግኝ መተከሉና የዘንድሮው ሲጨመርበት የ50 ቢሊዮኑ ወደ 56 ቢሊዮን ሊያድግ እንደሚችልም አገራዊ መረጃዎች አሳይተዋል። እንደ ክልላችንም ቢሆን እስካሁን 1.7 ቢሊዮን ችግኝ መተከሉን እንደዚሁ ሰምተናል። የዘንድሮውን 300 ሚሊዮን ከጨመርን ከ2 ቢሊዮን የሚልቅ ችግኝ መትከል እንደሚቻልም እንደዚሁ ግምት ውስጥ የሚገባ ጉዳይ ይሆናል። ርዕሰ መስተዳድሩ አክሎም በዘንድሮው ዓመት በሲዳማ ክልል ደረጃ ለመትከል የታቀደው እቅድ ሙሉ በሙሉ ስኬታማ እንዲሆን ሁሉም የህብረተሰብ ክፍሎች በቁርጠኝነት የየድርሻቸውን መወጣት እንዳለባቸው አሳስበዋል። ሁሉንም ከዚህ በፊት የተከልነውም ዛሬና በዚህ ዓመት የምንተክለውንም ጨምረን በአግባቡ ደግሞ መንከባከብም ከኛ ይጠበቃል። ስለዚህ የምንተክላቸው ችግኞችን ተክለን መሄድ ብቻ ሳይሆን መለስ ብለን የማየትና የመንከባከብ ኃላፊነትም እንዳለብን ሊያስገነዝብ እፈልጋለሁ። እኛ አራያ ለመሆን ዛሬ በዚህ ቀበሌ ይኸው ቅድም እንዳያችሁት ችግኝ ተክለናል። ሁላችሁም ከኛ ቀጥላችሁ ከኋላችን ተሰልፋችሁ ይህንን ዓላማ አጅባችሁ ችግኝን በስፋት እንድትተክሉና እንድትጠብቁ አደራ እላለሁ። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ በበኩላቸው ላለፉት ዓመታት በክልሉ የተተከሉ ችግኞች ለተፈጥሮ ጥበቃ ብቻ ሳይሆን ለምግብነት፣ ለኢኮኖሚና ለኢንዱስትሪ ግብዓት የሚሆኑ ፍራፍሬና መሰል ችግኞች መሆናቸውን ጠቅሰዋል። እንደ ክልላችን ላለፉት 7 ዓመታት 1.8 ቢሊዮን ችግኝ ነው ያቀድነው። እስከ 2017 ድረስ 1.74 ቢሊዮን ችግኞችን ተክለናል። ከ78000 ሄክታር በላይ ተግባራዊ ተደርጓል። በአመት ደግሞ በአማካይ ከ2 ሚሊዮን ህብረተሰብ በላይ ተሳትፎ አድርጓል። ይህን ስናይ በዋናነት የአገር በቀል ችግኞች ላይ ፍራፍሬዎች ላይ ትኩረት አድርገን ነው ስንተክል የነበረው። ከዚህ አንጻር በ2018 333 ሚሊዮን ችግኝ ነው ያቀድነው። ከዚህ ውስጥ እስካሁን ባለው ወደ 326 ሚሊዮን ችግኝ ተዘጋጅቷል። ወደ 21000 ሄክታር መሬት ይሸፈናል ማለት ነው። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ ከተማውን የብልጽግና ተምሳሌት ለማድረግ በርካታ የውበትና የአረንጓዴ ልማት ስራዎች ሲሰሩ መቆየታቸውን ገልጾ በተለይም የሐዋሳ ሐይቅ ዳርቻ ስራን ጨምሮ ከ30 ሄክታር በላይ መሬት ላይ የአረንጓዴ ልማት ግንባታ እየተከናወነ እንደሚገኝ በማንሳት የዘንድሮው የአረንጓዴ አሻራም የከተማውን ውበትና ስነ ምህዳር ይበልጥ እንደሚያሳድገውም ገልጸዋል። እንደ ከተማችን ሐዋሳም ባለፉት የልማት ስራዎቻችን የአረንጓዴ ቦታዎችን የማስፋት ስራ በስፋት ተሰርቷል።
በኮሪደር ልማት ብቻ የተሰሩ ቦታዎችን ብንመለከት ቀላል የማይባል የአረንጓዴ ቦታዎችን መፍጠር ተችሏል። ከተሞቻችንም የአረንጓዴ ቦታዎች፣ ዛፎች፣ ሳሮች፣ የተለያዩ እጽዋትን በመትከል ለነዋሪዎች የተመቹ ማድረግ ያስፈልጋል። በዚህ መሰረት በዚህ ዓመት ብቻ ወደ 30 ሄክታር የሚሸፍን የአረንጓዴ ልማት በከተማ ውስጥ በተለያየ ቦታ የኮሪደር ልማቶችን ጨምሮ አሁን የጀመርነውን የሀይቅ ልማትን አካባቢም ጭምር በማስፋት ሰፊ የአረንጓዴ ልማት እንደ ከተማ እየተሰራ ነው ያለው። በእለቱ በችግኝ ተከላ ላይ የተሳተፉት የጨፋ ስኒ ቀበሌ ነዋሪዎች በሰጡት አስተያየትም የተተከሉ ችግኞች ዝም ብሎ እንዳይጠፉና ሳይደርቁ እንዲጸድቁ አስፈላጊውን እንክብካቤ አጠናክሮ እንደሚያደርጉም ተናግረዋል። አሁን ለዚህ ለሚተከለውም ችግኝ እንደዚሁ እንክብካቤ አድርገን እንጠብቃለን፣ እናንከባከባለን። አሁንም ተክለን ትጥለን የምንለው ሳይሆን ተመልሰን ተመላልሰን የምናንከባከብበት እንትን ነው። ልምድም አለን፣ ደግሞ ግፍትም አያስፈልገንም። ያው ተሞክሮ አግኝተናል። የኔ ነው ብሎ በባለቤትነት ያንን ችግኝ እያንዳንዱ ግለሰብ፣ እያንዳንዱ አርሶ አደር ውሃ ማጠጣት፣ መኮትኮት፣ ከተለያዩ ንክኪዎች መከላከል በባለቤትነት በኃላፊነት ይሄን ችግኝ መጠበቅ ነው። ዛሬ የተጀመረው መርሃ ግብሩ በተያያዘለት እቅድ መሰረት በሁሉም ዞኖችና ወረዳዎች በተደራጀ መልኩ እንደሚቀጥልም ተገልጿል። ለሀገራዊ ምክክር ጉባኤ የሚቀርቡት 8ቱ አጀንዳዎች ከኢትዮጵያ ሕዝብ ድምጽ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው ሲሉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታወቁ። ብሩክታዊት ብርሃኑ ተጨማሪውን ይዘዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና ከሀገር ውጭ ጭምር በመንቀሳቀስ ከ200 ሺህ በላይ ዜጎችን በማማከርና በማወያየት የሰበሰባቸውን ለሀገራዊ ምክክር ጉባኤ ግብዓት የሚሆኑ 8 ዋና ዋና አጀንዳዎችን ይፋ አድርገዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ኢትዮጵያ በአሁኑ ወቅት ዘላቂ ሰላም፣ ሀገራዊ መግባባትና የጋራ ዕጣ ፈንታን በጋራ መበየን እጅግ አስፈላጊ በሆነበት ታሪካዊ መንገድ ላይ ትገኛለች። ኮሚሽኑ ይህንን ታሪካዊ ጥሪ ለመመለስ በማቋቋሚያ አዋጅ ቁጥር 1265/2014 በተሰጠው ስልጣን መሰረት የሕዝብን ቀጥተኛ ተሳትፎ ያረጋገጠና ከታች ወደ ላይ የሚለውን ስልት የተከተለ አካታችና ሁሉን አቀፍ ስራ ማከናወኑን አስታውቀዋል። ይፋ የተደረጉት 8 ሀገራዊ አጀንዳዎች ሙሉ በሙሉ ከራሱ ከኢትዮጵያ ሕዝብ ድምጽ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ መሆናቸውንም አብራርተዋል። ሂደቱ ተአማኒና ሁሉንም ማህበረሰብ ያካተተ እንዲሆን ለማድረግ በሁሉም ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች ሰፊ የህዝብ ምክክር መካሄዱን ጠቅሰዋል። ከዚህም በተጨማሪ የፌዴራል ተቋማት አመለካከታቸውን ያበረከቱ ሲሆን በተለያዩ የዓለም ክፍሎች የሚኖሩ የዲያስፖራ ማህበረሰብ አባላትም በሂደቱ ላይ ትርጉም ያለው ተሳትፎ በማድረግ ድምጻቸው እንዲካተት ተደርጓል ተብሏል። ኮሚሽኑ ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ለፖለቲካ ፓርቲዎች በሩን ክፍት በማድረግ ግብዓቶችን መሰብሰቡንም ጠቅሰዋል። ይህም የህዝብን ተሳትፎ ማሳደግ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ለሀገራዊ ችግሮች መፍትሄ ማምጣት እንደሚችል መልእክት ያስተላለፈ ተግባር መሆኑንም ገልጸዋል። በጥንቃቄ ታዩት እነዚህ ግብዓቶች በኢሜይል፣ በፖስታ፣ በስልክ፣ በማህበራዊ ሚዲያና በአካል በመገኘት የተሰበሰቡ ሲሆን ሂደቱን ይበልጥ ለማጠናከር የአካዳሚክና የፖሊሲ ጥናት ግኝቶችም በጥልቀት ጥቅም ላይ ውለዋል ነው ያሉት። የአጀንዳዎቹ ልየታና ቀረጻ ሂደቱ ግልጽና ስርዓቱን የተከተለ እንደነበር የገለጹት ፕሮፌሰር መስፍን ሂደቱ 3 ዋና ዋና አጀንዳዎችን ያለፈ መሆኑን ጠቁመዋል። የመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን የመሰብሰብ ስራ መከናወኑን ጠቅሰውም በሁለተኛ ደረጃም የአጀንዳ ቀረጻ የአሰራር ስርዓት በመቅረጽ ጉዳዮችን በየፈርጁ የማደራጀት የማጠናከርና ቅድሚያ የሚሰጣቸውን የመለየት ስራ መሰራቱንም ተናግረዋል። በሶስተኛ ደረጃ እጅግ መሰረታዊና ሀገራዊ ፋይዳ ያላቸውን መስፈርቶች መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት የተደረገባቸው ሲሆን በሀገር ደረጃም ምክክር የሚደረግባቸውና የማይደረግባቸው ተለይተው መጣራታቸውን ጠቁመዋል። ኮሚሽኑ ሀገራዊ ተብለው የተለዩ አጀንዳዎች ዙሪያ ከተለያዩ ባለድርሻ አካላት ጋር ተደጋጋሚ ውይይቶችን በማድረግ ለሀገራዊ ምክክር ጉባኤ የሚቀርቡ 8 አጀንዳዎችን ለህዝብ ይፋ አድርገዋል።
ለዋናው ሀገራዊ ምክክሩ የሚቀርቡ 8ቱ ዋና አጀንዳዎችም አንደኛ የሀገር ግንባታ፣ ሁለተኛ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ ሶስተኛ የፌዴራል ከተሞች አዲስ አበባ እና ድሬዳዋ፣ አራተኛ የሃይማኖት ጉዳዮች፣ አምስተኛ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ስድስተኛ ማህበራዊ ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች፣ ሰባተኛ ሙስናና መልካም አስተዳደር፣ ስምንተኛ የሰላም ግንባታ ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክልሎች ከውጪ ከሚኖሩ ኢትዮጵያውያን እስከ ሲቪክ ማህበረሰብ እንዲሁም ከፌዴራል ተቋማት እስከ ክልል መንግስታት ድረስ በተካሄዱ ሰፊ አካታችና ግልጽ የሆኑ ሂደቶች የተዘጋጁ መሆናቸውን ፕሮፌሰር መስፍን አብራርተዋል። የምክክሩ ስኬት የሁሉንም ዜጋ በጎ ተሳትፎ የሚጠይቅ በመሆኑ ሁሉም የህብረተሰብ ክፍል በሂደቱ ላይ በንቃት እንዲሳተፍ በኮሚሽኑ ስም ጥሪ አቅርበዋል። ዋና ኮሚሽነር ፕሮፌሰር መስፍን አራያ በተለይም የተለያዩ የህብረተሰብ ክፍሎችና ተቋማት የሚከተሉትን የተናጠል የስራ መመሪያ ጥሪ አስተላልፈዋል። ከ130 ሚሊዮን በላይ የሚሆነውን የሀገሪቱን ህዝብ ወክለው በሂደቱ ላይ የሚሳተፉ የህዝብ ወኪሎች እነዚህን የተዘጋጁ አጀንዳዎች በትልቅ ትኩረት እንዲያጠኑና እንዲመረምሩ አሳስበዋል። ወኪሎቹ በሚቀጥለው የምክክር ሂደት ውስጥ የወከሉትን ህዝብ እውነተኛ ሀሳብ በግልጽ ማሰማትና ለሀገራዊ መግባባት የበኩላቸውን አስተዋጽኦ ማድረግ እንዳለባቸውም ገልጸዋል። ማናቸውም የፖለቲካ ፓርቲዎች ከራሳቸው የፓርቲ ጥቅም በላቀ ሁኔታ በመቆም ለሀገራዊ መግባባቱ መሳካት የድርሻቸውን አስተዋጽኦ እንዲያበረክቱም ጠይቀዋል። የሲቪክ ማህበረሰብ በህብረተሰቡ ውስጥ ያሉና ድምጻቸው በቀላሉ የማይሰማ የተገለሉ ቡድኖችን ድምጽ በትጋት እንዲያሰሙ ጥሪ አቅርበዋል። የሃይማኖት ተቋማት የኢትዮጵያን ነባር ምክክርና የእርቅ ባህል በጽኑ እንዲደግፉ እንዲያጠናክሩም አሳስበዋል። ወጣቶችና ሴቶችም ለምክክሩ ትኩረት በመስጠት በንቃት እንዲሳተፉ ጥሪ አቅርበዋል። መገናኛ ብዙሃን የቀረቡ አጀንዳዎች ሀገሪቱ ወደ ልማትና ሰላም የሚያሸጋግሩ መሆናቸውን በሚያሳይ መልኩም መረጃዎችን ለህዝቡ ማድረስ እንዳለባቸው ፕሮፌሰር መስፍን አጽንኦት ሰጥተው አሳስበዋል። ብልጽግና ፓርቲ በድህረ ምርጫ ለህዝቡ የገባውን ቃል በተግባር በመፈጸም ታሪካዊ ግዴታውን በብቃት እንደሚወጣ የፓርቲው ዋና ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ሚኒስትርና የፌዴራል ተቋማት አደረጃጀት አስተባባሪ ኮሚቴ ሰብሳቢ አቶ ፍቃዱ ተሰማ ገለጹ። በሰባተኛው ጠቅላላ ምርጫ ዜጎች የመረጡትን ሰላም፣ ዲሞክራሲ፣ ልማትና መልካም አስተዳደርን መሆኑንም ተናግረዋል። የኢዚያን ዘገባ ዮሴፍ አላሮ ያቀርበዋል። የፌዴራል ተቋማት የብልጽግና ፓርቲ አባላት የፌዴራል ተቋማት ከፍተኛ አመራሮች በተገኙበት የሰባተኛው ጠቅላላ ምርጫ ማጠቃለያ ሪፖርት መድረክ በአዲስ አበባ ተካሂዷል። አቶ ፍቃዱ ተሰማ በመድረኩ ባደረጉት ንግግር የፌዴራል ተቋማት አመራሮች ለሰባተኛው የኢትዮጵያ ጠቅላላ ምርጫ ስኬት አይተኬ ሚና መጫወታቸውን ገልጸዋል። አመራሮቹ ምርጫውን በማስተባበር በምርጫ ክርክሮች በንቃት በመሳተፍ ከሲቪል ማህበረሰብ ተቋማት ጋር ጠንካራ ግንኙነት በመፍጠር ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። ምርጫው ሰላማዊ፣ ፍትሃዊ እና ነጻ ሆኖ እንዲጠናቀቅ በማድረግም ታሪካዊ ኃላፊነትን መወጣት እንደተቻለ አብራርተዋል። የምርጫው ስኬትም ብልጽግና ፓርቲ ጠንካራ መዋቅር እንዳለው በተግባር የተረጋገጠበት ታሪካዊ ሁኔታ መሆኑንም አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በስኬት በመምራት የኢትዮጵያን ዲሞክራሲ ተቋማት ጥንካሬ በተግባር ማሳየቱንም ገልጸዋል። የፖለቲካ ፓርቲዎች በመልካም ፉክክርና ትብብር መንፈስ በመንቀሳቀስ የሲቪክ ማህበራትና የመገናኛ ብዙሃን ሚዛናዊ ዘገባዎችን በማቅረብ ለምርጫው ስኬት ገንቢ ሚና መጫወታቸውን ጠቅሰዋል። የተፎካካሪ ፖለቲካ ፓርቲዎች ከሞላ ጎደል ማለት በሚቻል መልኩ በፉክክርና በትብብር መካከል ሚዛን ጠብቆ ለሀገር ጉዳይ በጋራ ለመቆም ከፍተኛ የሆነ መነሳሳትና መሻሻል የታየበት ሚዲያዎች የመንግስት ሚዲያ ብቻ ሳይሆን የግሉ ሚዲያ በስፋት የተሳተፈበት እና ሚዛናዊ ዘገባዎች የቀረቡበት የሰብአዊ መብት ኮሚሽን በሀገራችን ለመጀመሪያ ጊዜ ነፃ ገለልተኛ ሆኖ ምርጫው በስፋት ታዝቦ ምስክርነት የሰጠበት በአጠቃላይ የተፎካካሪ ፓርቲዎች የሆኑ ተቋማት ያደጉበት ከሁሉ በላይ የህዝባችን የዲሞክራሲ ፍላጎትና መሻት የታየበት በማንኛውም አስቸጋሪ ሁኔታ ውስጥ በመሆን ዲሞክራሲ ብቻ ነው የሚያዋጣኝ፣ የወል ትርክት ነው የሚያዋጣኝ፣ ወንድማማችነት ነው የሚያዋጣኝ፣ ጽንፈኝነትና የአዙሪት ፖለቲካ፣ የጥሎ ማለፍ ፖለቲካ፣ የሴራ ፖለቲካ አያዋጣም ብሎ ግልጽ አቋም ያሰበት
ለኢትዮጵያ ዲሞክራሲ መሰረት መጣል መገንባት ትልቅ ተስፋ የታየበት ስለሆነ ከማሸነፍም በላይ ስለሆነ የኢትዮጵያ መጻኢ ዕድልን የሚወስኑ ጉዳዮችን ጭምር አቋም ያዘበት ስለሆነ በድጋሚ እንኳን ደስ ያላችሁ። የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ ሆኖ ምርጫውን በመታዘብ ታሪካዊ ኃላፊነቱን መወጣቱንም አብራርተዋል። ህዝቡ በምርጫው ዕለት ከሌሊቱ 10 ሰዓት በመነሳት እስከ እኩለ ሌሊት 6 ድረስ በጽናት ድምፅ መስጠቱ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት በተግባር እንዳረጋገጠ አስታውሰዋል። ሰባተኛው ጠቅላላ ምርጫ ዜጎች የመረጡት ሰላም፣ ዲሞክራሲ፣ ልማትና መልካም አስተዳደርን ለማስፈን እንደሆነ አስረድተዋል። የፌዴራል ተቋማት አመራሮች ፓርቲው የገባውን ቃል በብቃት በመፈጸም ለኢትዮጵያና ህዝቦቿ ሁለንተናዊ ተጠቃሚነት በትጋት መስራት እንዳለበትም አስገንዝበዋል። ህዝቡ የመረጠው ሰላምን ነው። ህዝቡ የመረጠው ዲሞክራሲን ነው። ህዝቡ የመረጠው ልማትን ነው። ህዝቡ የመረጠው የህግ የበላይነትን ነው። ህዝቡ የመረጠው ፓርቲያችንን ነው። የተጣለብን ታሪካዊ ኃላፊነት ከባድ ስለሆነ ያመነንና የመረጠንን ህዝብ ማክበርና መካስ ቀጣይ የርብርብ ማዕከላችን ሊሆን ይገባል። በህፃናት ላይ የሚደረግ ኢንቨስትመንት የሀገርን ዘላቂ ብልጽግና የሚያረጋግጥ ነው ሲሉ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ገለጹ። ህፃናት በአካል በአእምሮና በስነ ልቦና ጤናማ ሆነው እንዲያድጉ ያለመው የቀዳማይ ልጅነት እድገት ፕሮግራም በሲዳማ ክልል በይፋ ተጀምሯል። ዝርዝሩ እንደሚከተለው ይቀርባል። ህጻናት በአካል በአእምሮና በስነ ልቦና ጤናማ ሆነው እንዲያድጉ ማስቻል የቤተሰብ የማህበረሰብና የመንግስት የጋራ ኃላፊነት ነው። የዚሁ ተግባር አካል የሆነው የቀዳማይ ልጅነት እድገት ፕሮግራም በሲዳማ ክልል በይፋ ተጀምሯል። በፕሮግራሙ ማስጀመሪያ ስነ ስርዓት ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ህጻናት የሀገር ተስፋና የወደፊት የልማት መሰረት በመሆናቸው ለእነርሱ የሚደረግ ማንኛውም ኢንቨስትመንት የሀገርን ዘላቂ ብልጽግና የሚያረጋግጥ መሆኑን ገልጸዋል። በአሁኑ ጊዜ የዓለም አቀፍ ጥናቶች ተሞክሮዎች እያሳዩን የመጡት ህጻናት ከመወለዳቸው በፊት ጀምረው ከጽንስ ጊዜ ጀምረው እንክብካቤ እያገኙ ማደግ እንዳለባቸው ከተወለዱም በኋላ ለእድገታቸው የሚያስፈልግ ተገቢውን እንክብካቤ እያገኙ ማደግ እንዳለባቸውና በዛ ደረጃ ያደጉ ዜጎች ለቀጣይ እድሜያቸው የበቁ ለራሳቸውም ለሀገራቸውም ተገቢውን ኃላፊነት የሚወጡ ሆነው እንደሚያድጉ ያሳያል። የቀዳማይ ልጅነት እድገት ስራ የአንድ ዘርፍ ብቻ ኃላፊነት ሳይሆን የቤተሰብ የማህበረሰብና የመንግስት የተቀናጀ ጥረት የሚጠይቅ መሆኑንም አጽንኦት ሰጥተዋል። በትምህርት በጤናና በሌሎች ማህበራዊ ዘርፎች ከዚህ ቀደም የተጀመሩ ስራዎችን በማጠናከርና በማስቀጠል ለህፃናት ሁሉን አቀፍ አገልግሎት መስጠት እንደሚያስፈልግም ገልጸዋል። በየአንደኛ ደረጃ ትምህርት ቤት በገጠር ደረጃቸውን የጠበቁ የቅድመ መደበኛ ትምህርት ቤቶችን በአማሬና አሁን በሚነገረው ልክ አንዳንድ ቦታ የመጫወቻ ወዘተ የመሳሰሉ ጉድለቶች ቢኖሩም ከፍ ባለ ደረጃ ገንብተው ለማስከት ተሞክረዋል። ይህ ብቻ አይደለም። ከጤናውም አንጻር ህጻናት ከመወለዳቸው በፊት ጀምረው በእናታቸው ሆድ ውስጥ ሆነው ተገቢውን እንክብካቤና ምገባ አግኝቶ እንዲወለዱ ከተወለዱም በኋላ የሚመጥናቸውን እንክብካቤ እያገኙ እንዲያድጉም የሚያስችሉ ስራዎች በጤና ኤክስቴንሽን በጤና ተቋማትም ይሄ ፓኬጅ ተቀርጾ ተግባራዊ እየሆነ ይገኛል። የምገባ ስርዓቱ ግን በተለየ ሁኔታ ለቅድመ ልጅነት ከመወለዳቸውን በፊት ከተወለዱም በኋላ ምን ያስፈልጋል የሚለውን በተለየ ሁኔታ ከሰቆጣ ዲክሌሬሽን ጋር ተያይዘው በክልላችን ካሉ ወረዳዎች በ14 ወረዳ ተግባራዊ ሆነው እየተሰራበት ይገኛል። ፕሬዝዳንቱ አክለውም የህፃናት እድገት የሀገር ብልጽግና መሰረት በመሆኑ ሁሉም ባለድርሻ አካላት የተጀመረውን የተቀናጀ ስራ በቁርጠኝነት ማስቀጠል እንደሚገባ አሳስበዋል። ፕሮግራሙ በኢትዮጵያ በ5 ክልሎች እየተተገበረ እንደሚገኝ የገለጹት የአፍሪካ ቀዳማይ ልጅነት ማዕከል የማዕከላዊ ኢትዮጵያና የሲዳማ ክልል አስተባባሪ ዶክተር ሰለሞን ተስፋዬ በፕሮግራሙ አማካኝነት የህፃናትን ሁለንተናዊ እድገት ለማረጋገጥ በቀጣይነት በትኩረት እንደሚሰራም ተናግረዋል። ለሀገር ቀናይ የሆነ ዜጋ ለመፍጠር ስራ መጀመር ያለበት ታች ነው፣ በልጅነት ነው። ምክንያቱም የአንድ ህፃን ልጅ የአንድ ሰው አእምሮ 90% የሚሰራው ከጽንስ እስከ 5 ዓመት ነው። 90% አእምሮ እድገት በዚህ ዓመት ሰርተን ካልጨረስን በኋላ ላይ ብንዳክር ብንለፋ የትም አንደርስም፣ ውጤቱም አመርቂ አይሆንም ነው። ስለዚህ የጀመርነውን ስራ አጠናክረ መቀጠል ነው። ዋነኛ ባለቤቱ ክልሉ ነው።
ማዕከላችን ድጋፍ ይሰጣል። የቴክኒክና የአቅም ግንባታ ድጋፍ መስጠቱን ይቀጥላል። የፖሊሲ አድቫይስ ይሰጣል። የሰራችው ስራ ጥሩ ነው። የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ በበኩላቸው ፕሮጀክቱ በክልሉ በሁሉም አካባቢዎች ተግባራዊ እንደሚደረግ ገልጸው በክልሉ የህፃናት አስተዳደግ የተስተካከለ እንዲሆን እንዲሁም በትምህርት በጤናና በአእምሮ እድገት የተሻለ ውጤት እንዲመዘገብ በትኩረት እንደሚሰራም ተናግረዋል። አፍሪካ ቀዳማይ ልጅነት ማይከል ተብሎ የተቋቋመው ድጋፍ እያደረገ እና ቢግ ዊን የፊላንትሮፊ የሚባል ድርጅትም እያገዘን የምንሰራው ስራ ነው። በሰባቱ ከተሞች የሚሰራው በሰባቱ ከተሞች የሚሰራውን ስራ በተለየ መልኩ ደግሞ ወደ ሌሎችም የማስፋቱን ስራ ጎን ለጎን እንሰራለን። ዋናው የሀብት ምንጭ እና ድጋፍ የሚያደርገው ሀብት የሚመድበው መንግስት ነው የሚሆነው። አጋር አካላት ይሳተፋሉ፣ ህብረተሰቡ ይሳተፋሉ። በእነዚህ ሁሉ አካላት ድጋፍ ይህ ስራ በሰባቱ ከተሞች በተለየ ሁኔታና በሁሉም የሲዳማ አካባቢዎች ደግሞ በስፋት ምንሰራበት ነው የሚሆነው። ለሚቀጥሉት 5 ዓመታት ምን ተግባራት ይፈጸማሉ ለምለው ወደ 9 የሚሆኑ ማይቀፎች ይኖራሉ። እነዚህ 9 ማይቀፎች የሚባሉት ከወላጆችና ከአሳዳጊዎች ጋር የተያዙ ነገሮች አሉ። ህፃናትን ለትምህርት ማዘጋጀት አንዱ ነው። ዴኬር ሌላኛው ነው። የህብረተሰብ ተሳትፎን ማጎልበት፣ የህፃናትን አስተዳደግ፣ የእድገታቸውን የመለካት እንዲህ አይነት ወደ 9 የሚሆኑ ዋና ተግባራት ያሉት ነው። በመርሃ ግብሩም የሲዳማ ክልል መንግስት በክልሉ ከሚገኙ ከተማ አስተዳደሮችና ከዞን አስተዳደሮች ጋር የፕሮግራሙን ተግባራዊነት ለማጠናከርና የህፃናትን ሁለንተናዊ እድገትን ለማረጋገጥ ያለመ የትብብር ስምምነት ተፈራርመዋል። በመድረኩ የሲዳማ ክልል ፕሬዝዳንት አቶ ደስታ ሊዳሞ፣ የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ፣ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነን ጨምሮ ከክልሉና ከዞኖች የተውጣጡ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የኢትዮጵያ ወጣቶች ስብዕና መገንቢያ ማዕከላት በበጎ ስነ ምግባር የታነጸ ሀገር ተረካቢ ትውልድ ማፍራት የሚያስችል ምህዳር መፍጠራቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በሀገራዊ ለውጡ ማግስት በመልካም ስብዕና የተቀረጸ ሀገር ተረካቢ ትውልድ ለማፍራት ልዩ ትኩረት ተሰጥቶ እየተሰራበትም ይገኛል። ቆንጅት አየለ ተጨማሪ አላት። የኢትዮጵያ ወጣቶች ስብዕና መገንቢያ ማዕከላት በበጎ ስነ ምግባር የታነጸ ሀገር ተረካቢ ትውልድ ማፍራት የሚያስችል ምህዳር መፍጠራቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። ሀገር አቀፍ የኮሪደር ልማት ፕሮጀክቶችም ከተሞችን ከማስዋብ ባሻገር ወጣቶችና ህጻናት በአካልና በአይምሮ የሚቀረጹበትን ምቹ የስብዕና መገንቢያ ማዕከላት እንዲገነቡ እድል ፈጥረዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ለኢትዮጵያ ዜና አገልግሎት እንዳሉት የመደመር መንግስት ለወጣቶችና ህጻናት ስብዕና ግንባታ ላይ ልዩ ትኩረት ሰጥቶ እየሰራ ነው። በሀገራዊ ለውጡ ማግስት በመልካም ስብዕና የተቀረጸ ሀገር ተረካቢ ትውልድ ለማፍራት ልዩ ትኩረት ተሰጥቶ እየተሰራበትም ይገኛል ብለዋል። ለዚህም በ1996 ዓመተ ምህረት የወጣውን የወጣቶችን ፖሊሲ በማሻሻል የወጣቶችና ህጻናትን ስብዕና ግንባታ ማሳደግ በሚያስችል መልኩ እየተሰራበት መሆኑንም ገልጸዋል። የወጣቶች ስብዕና ልማት ስትራቴጂን በመቅረጽ ጭምር ለሀገር ግንባታ መሰረት የሚሆን ትውልድ ለማፍራት በትኩረት እየተሰራ እንደሚገኝም ተናግረዋል። ትውልድን መሰረት ተደርጎ ብዙ የህጻናት መጫወቻዎች፣ መዝናኛዎች እየተሰሩ ያሉበት ሁኔታ አለ። እንደ ሀገር እንኳን ብናየው ከ2734 በላይ የህፃናት መጫወቻና መዝናኛ ቦታዎች ተዘጋጅተዋል። ይሄ ከልጅነት ጀምሮ የህፃናትን ስብዕና በመቅረጽ ረገድ አስተዋጽኦ አለው። በወጣትነት እድሜ በልጅነት ይመስረት እንጂ በወጣትነት እድሜ ትኩረት ይፈልጋል ስንል የወጣትነት ዘመን ደግሞ ስብዕና የሚዋቀርበት ስለሆነ በወጣቶች ስብዕና ግንባታ ላይ በትኩረት እንደ ተቋምም እየሰራን ያለንበት ሁኔታ አለ ማለት ነው። የኢትዮጵያ ከተሞች የኮሪደር ልማት የፈጠረው የስብዕና መገንቢያ ማዕከላት ግንባታም ለበርካታ ወጣቶችና ህጻናት አስቻይ ምህዳር መፍጠሩን አስረድተዋል። በተለይም ለህጻናትና ታዳጊዎች የተፈጠሩት የመጫወቻና የመዝናኛ ማዕከላት የመሰረተ ልማት አስቻይ ምህዳር በበጎ ስነ ምግባር የታነጸ ትውልድ ለማፍራት ጉልህ ፋይዳ እያበረከቱ መሆኑንም አስረድተዋል። በበጎ ስብዕና የታነጸ ትውልድ ለማፍራት ከቤተሰብ እስከ ባለድርሻ ተቋማት ጋር የሚከናወኑ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። በሀገር አቀፍ ደረጃ በተለያዩ አካባቢዎች የተገነቡ የስብዕና መገንቢያ ማዕከላትን አቅም
ጥራትና ተደራሽነትን የማስፋፋትና የማሻሻል ስራም ትኩረት እንደተሰጠው ገልጸዋል። የስብዕና መገንቢያ ማዕከላትንም ወደ ማህበራዊ ኢንተርፕራይዝ በማሳደግ የገቢ አቅማቸውን ለማሻሻል እየተሰራ እንደሚገኝም አስረድተዋል። ማዕከላቶችን ወደ ሶሻል ኢንተርፕራይዝ የማሳደግ ስራ ይሄ ማለት ገቢ እያመነጩ ራሳቸው ከሚያገኙበት ገቢ እዛ ውስጥ የሚሰጡትን የወጣቶች አገልግሎት እየደገፉ የተሻለ አገልግሎት መስጠት እንዲችሉ የማድረግ ስራዎች ነው። ዛሬ ላይ 75 ማዕከላቶች ወደ ሶሻል ኢንተርፕራይዝ ያደጉበት ሁኔታ አለ ማለት ነው። ሌላው የህግ ማዕቀፎች ለምሳሌ የወጣቶች ስብዕና ልማት ስትራቴጂ አዘጋጅተናል እንደ ሀገር። እሱም በተለይ ማዕከላቶችን አጠቃላይ ከስብዕና ግንባታ ስራዎቻችን ጋር አንዱ መንገድ ነው ብለን ነው የምናስበው። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው የድርድር ሂደት አካል የሆነው የሁለትዮሽ የገበያ ዕድል ፕሮቶኮል ከኒውዚላንድ ጋር ተፈራርማለች። ስምምነቱ ኢትዮጵያ ወደ ዓለም አቀፉ የባለ ብዙ ወገን የንግድ ስርዓት ለመቀላቀል ለምታደርገው ጉዞ ትልቅ ታሪካዊ ምዕራፍ መሆኑም ተጠቁሟል። ኪሩቤል ፈለቀ ዝርዝሩን ይዞታል። በሁለቱ ሀገራት መካከል ለረጅም ጊዜ ሲካሄድ የነበረውን የሁለትዮሽ ድርድር ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፎች ላይ በጋራ የተደረሱ የገበያ ተደራሽነት ግዴታዎችንና ጥቅሞችን ያካተተ ነው። ፕሮቶኮሉን በጄኔቫ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛና አምባሳደር ጸጋብ ክበበውና በዓለም ንግድ ድርጅት የኒውዚላንድ ቋሚ መልእክተኛ አምባሳደር ክሌር ኬሊ ፈርመውታል። ይህ ስምምነት ሁለቱ ሀገራት ግልጽነት የሰፈ በት በህግ የሚመራና ልማትን ማዕከል ያደረገ የባለብዙ ወገን የንግድ ስርዓት ለመገንባት ያላቸውን የጋራ ቁርጠኝነት የሚያንጸባርቅ መሆኑ በፊርማ ስነ ስርዓቱ ላይ ተመላክቷል። የኒውዚላንድ ቋሚ መልእክተኛ አምባሳደር ክሌር ኬሊ በበኩላቸው ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት በማስመዝገብ ላይ የምትገኝ ሀገር መሆኗን በማንሳት የዓለም ንግድ ድርጅት አባል ስትሆን ከሌላው ዓለም ጋር የሚኖራትን የኢኮኖሚ ትስስር ለማጠናከር እድል እንደሚሰጣት ገልጸዋል። አያይዘውም አገራቸው የኢትዮጵያ የዓለም ንግድ ድርጅት አባልነት ሂደት በመደገፍ ረገድ የምታደርገውን አስተዋጽኦ አጠናክራ ለመቀጠል ቁርጠኛ መሆኗን አረጋግጠዋል። በተጨማሪም ስምምነቱ በሁለቱ ሀገሮች መካከል ያለውን የንግድና ኢንቨስትመንት ግንኙነት ለማጠናከር የተሻለ እድል እንደሚፈጥር ተናግረዋል። አምባሳደር ጸጋብ ክበበው በበኩላቸው በድርድሩ ሂደት ኒውዚላንድ ላሳየችው ገንቢ ተሳትፎና ቀጣይነት ላለው ድጋፍ ምስጋና ማቅረባቸውን ኢዜአ ከስፍራው ያገኘው መረጃ ያመለክታል። ከሁለትዮሽ የንግድ ግንኙነት ባለፈ ኢትዮጵያና ኒውዚላንድ በተለያዩ ዓለም አቀፍና ባለብዙ ወገን መድረኮች ላይ ያላቸውን የቅርብ ትብብር አጠናክረው ቀጥለዋል። በኒውዚላንድና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት እያደገ የመጣ ሲሆን ግንኙነቱ በዋናነት በግብርና ትብብር፣ በጂኦተርማል የእንፋሎት ኃይል ድጋፍና በቴክኒክ አገልግሎቶች ላይ ያተኮረ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። የግብርናውን ዘርፍ በቴክኖሎጂ ለመደገፍ የአርሶ አደሩን ምርትና ምርታማነት በማሳደግ ረገድ ትልቅ እምርታ እየታየ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገለጸ። ዘዳግም መኮንን ተጨማሪውን ይዞታል። የኢኮኖሚው የጀርባ አጥንት የሆነው የግብርና ዘርፍ በቴክኖሎጂ በመደገፍ የአርሶ አደሩን ምርትና ምርታማነት ለማሳደግ የሚደረገው ጥረት ተስፋ ሰጪ ውጤቶችን አስመዝግቧል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የዲጂታል አግሪካልቸር ሰርቪስ ፕሮጀክት ዲንና ተመራማሪ አቶ ተመስገን ገበየው በዲጂታል ኢትዮጵያ 2025 ስትራቴጂ አማካኝነት ግብርናን ለማዘመን ቴክኖሎጂ በስፋት ጥቅም ላይ መዋሉን ገልጸዋል። በዚህም አርሶ አደሮች በእጅ ስልካቸው በመጠቀም ስለ ግብዓቶች አቅርቦት፣ ዋጋ እና ጊዜ መረጃ እንዲሁም ስለ አፈር ዝናብ እና የሰብል በሽታዎች የባለሙያ ምክር በቀላሉ እንዲያገኙ መደረጉንም ተናግረዋል። ይህ የዲጂታል ስልት አርሶ አደሩ የገበያ ዋጋን አስቀድሞ አውቆ ምርቱን በቀጥታ እንዲያቀርብ በማገዝ ምርታማነቱንና ተጠቃሚነቱን በተግባር እንዲያረጋግጥ ማስቻሉን ጠቅሰዋል። ኢንስቲትዩቱ የዲጂታል ኢትዮጵያ 2025 ስትራቴጂን የግብርና ትራንስፎርሜሽንን ቅርጽ ለማስያዝና ፕሮግራሞችን ለመደገፍ በከፍተኛ ሁኔታ ሲጠቀምበት መቆየቱን ተመራማሪው ጠቁመዋል። በተለይም የምክር አገልግሎትን ለማገዝ በተዘረጋው የ8028 የስልክ መስመር ከ7 ሚሊዮን በላይ አርሶ አደሮች በነጻ በመደወል የምክር አገልግሎት ማግኘታቸውን ጠቁመዋል። በተጨማሪም 344 ከሚሆኑ የገበያ ማዕከላት በየጊዜው እየተሰበሰበና ትክክለኛነቱ እየተረጋገጠ የሚሰራጨው የገበያ መረጃ እስካሁን 2 ሚሊዮን የሚሆኑ ዜጎችን ተጠቃሚ ማድረጉን ጠቁመዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የኢኮኖሚው የጀርባ አጥንት የሆነውን ግብርና ይበልጥ በማዘመን ለምግብ ሉዓላዊነት መረጋገጥ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። በስትራቴጂው በከተማና በገጠር
ገጠር መካከል ያለው የዲጂታል ልዩነት በማጥበብ የአርሶ አደሩን ምርታማነት ለማሳደግ የሚሰራ ሲሆን ለዚህም የዲጂታል መሰረተ ልማትና የእውቀት ማሳደጊያ ስልጠናዎች እንደሚሰጡ ጠቁመዋል። በ2030 አርሶ አደሮች ቀልጣፋ አገልግሎት የሚያገኙበት ደረጃ ላይ ለማድረስ እንደሚሰራ ጠቁመው የቴክኖሎጂ አቅሞችን ተደራሽ በማድረግ ምርትና ምርታማነትን ይበልጥ ለማሳደግ እንደሚሰራም ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለመምህራን ምቹ ሁኔታን በመፍጠር የትምህርት ጥራትን ለማሳደግ የመምህራን ማህበሩ ትልቅ ሚና እንዳለው የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። ምክትል ርዕሰ መስተዳድሩ ይህንን ያሉት ለ13ኛ ጊዜ በተካሄደው ሀገራዊ የመምህራን ማህበር ዓመታዊ ኮንፈረንስ ላይ ነው። ታመነ አረጋ ያዘጋጀውን ማርያማዊት ብጻዕት ታቀርበዋለች። በ1941 ዓመተ ምህረት የተቋቋመው የመምህራን ማህበር በአሁኑ ሰዓት 730 ሺህ አባላትን በመያዝ የትምህርት ጥራትን ለማረጋገጥ የተለያዩ የጥናት ስራዎችን እየሰራ ይገኛል። የመምህራን ማህበሩ ለ13ኛ ጊዜ በሚያካሂደው ዓመታዊ ኮንፈረንስ ላይ የትምህርት ጥራትን ለማምጣት ከፍተኛ ማነቆ ናቸው ብሎ የለያቸው 3 ርዕሰ ጉዳዮች ላይ ጥናታዊ ጽሑፍ ቀርቦ ከተሳታፊዎች ጋር ውይይት አድርጓል። በኮንፈረንሱ ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ለመምህራን ምቹ ሁኔታ በመፍጠር የትምህርት ጥራትን ለማስጠበቅ የመምህራን ማህበር ትልቅ ሚና እንዳለው አብራርተዋል። ሀገራችን ኢትዮጵያ ከድህነት ወጥታ ወደ በለጸጉት ተርታ ለመሰለፍ አልማ እየተንቀሳቀሰች ትገኛለች። ይህ ሊሰምር የሚችለው ያው በትውልድ ነው። ትውልድ ደግሞ ሀገርን ሊያበለጽግ ሊያሳድግ የሚችለው የተማረ የበቃ ሲሆንና ተወዳዳሪ ሆኖ መቀረጽ ሲችል በመሆኑ ከዚህ አንጻር የመምህራን ድርሻ በጣም ከፍተኛ እንደሆነ እንገነዘባለን። የኢትዮጵያ መምህራን ማህበር ላለፉት ረጅም ጊዜያት ይህ እንዲሳካ የበኩሉን አስተዋጽኦ ሲያደርግ የቆየ ማህበር ነው። በአገሪቱ እድገት ላይ በአገሪቱ ልማት ላይ ብቁና ተወዳዳሪ ዜጋ እንዲፈራ ከማድረግ አንጻር ከፍተኛ ሚና ሲወጣ የነበረ ማህበር አሁንም ትልቅ ስራ እየሰራ ያለ ማህበር። አቶ በየነ በራሳ አክለው የክልሉ መንግስት በመምህራን ዘንድ የሚነሱ ችግሮችን ለመፍታት ከማህበሩ ጋር በመሆን እየሰራ እንደሆነ ተናግረው ማህበሩ በሚያደርገው ጥናት መሰረት የትምህርት ጥራት ላይ ለውጥ ለማምጣት እንደሚሰራ ተናግረዋል። እኛም እንደ ክልል መንግስት የመምህራን ስራ፣ የመምህራን መብት፣ የመምህራን ጥቅም እንዲከበር ስራቸውን በተሻለ አካባቢ መስራት የሚችሉበትን ሁኔታ ለመፍጠር የሚገባቸው መብት እንዳይረገጥ እና ጥቅማቸው እንዳይቀር ለማድረግ ባለፉት ጊዜያት የተለያዩ ስራዎችን ስንሰራ ቆይተናል። አልፎ አልፎ ችግሮች ይፈጠራሉ፣ ይከሰታሉ። እነዚያን ችግሮች ከማህበሩ ጋር ተቀራርበን ተነጋግረን እየፈታን በቅርብ ከማህበሩ ጋር እየሰራን እንገኛለን። የክልሉ መንግስት ለማህበሩ ድጋፍ ያደርጋል። የመምህራን ውይይቶች በየጊዜው እንዲኖሩ፣ ምክክሮች እንዲኖሩ የማድረግ ተቀራርበን እየሰራን ነው የምንገኘው። ይህ ድጋፋችን ለወደፊትም የሚቀጥል ነው የሚሆነው። የምርምር ውጤቶችን ተቀብለን ተግባራዊ በማድረግ የትምህርት ጥራትን ለማረጋገጥ እኛ እንደ ክልል እንደምንሰራ ቃል እየገባን ትምህርት ላይ የሚፈለገው ለውጥ እንዲመጣ የትምህርት ፖሊሲን ከመቀየር ጀምሮ እስከ የትምህርት ቤት ምገባ ድረስ ሰፊ ስራዎች እየተሰሩ እንደሚገኝ የተናገሩት የትምህርት ሚኒስቴር ሚኒስትር ዴኤታ ወይዘሮ አየለች እሸቴ ትልቁን ድርሻ የሚወስደው መምህር መሆኑን አንስተዋል። አክለውም የመምህሩን ህይወት ለመቀየር እንደ ሀገር የተለየ አዋጅ ተዘጋጅቶ እየተሰራ ይገኛል ብለዋል። የአጠቃላይ ትምህርት አዋጅ ለመጀመሪያ ጊዜ እንዲወጣ በማድረግ በሀገር አቀፍ ደረጃ ወደ ተግባር የመገባቱና የመሳሰሉት ተጠቃሽ ናቸው። በሌላ በኩል የተማሪዎች የምገባ ፕሮግራምን በመተግበር በሀገር አቀፍ ደረጃ በሁሉም አካባቢዎች ምገባ ፕሮግራም እንዲጀምር በማድረግ ተማሪዎች ውጤታማ እንዲሆኑ፣ ተማሪዎች ወደ ትምህርት ገበታ እንዲመጡ፣ ከመጡም በኋላ ትምህርታቸው ላይ ትኩረት አድርገው ውጤት እንዲያመጡ የተጀመረውን ስራ አበረታች ነው ብንልም በቀጣይ አጠናክረን የምንቀጥለው እንደሆነ በዚህ አጋጣሚ ላነሳ ወዳለው። የመምህራንን ተነሳሽነትን ለማጎልበት
የቤት፣ የትራንስፖርት፣ የቤት መስሪያ ቦታ እንዲያገኙ ጥረት ሲደረግም ቆይቷል። የመምህራንና የትምህርት ቤት አመራሮች ምልመላ፣ ቅጥር፣ ደረጃ እድገት ተግባራዊ ለማድረግ የሚያስችል አሰራር ስርዓት ተዘርግቷል። ማህበሩ የትምህርት ጥራትን ለማሻሻል የተለያዩ ምርምሮችን እየሰራ እንደሆነ የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲ ተናግረዋል። ከአምስቱ ዓላማዎች አንዱ ጥራት ያለው ትምህርት እንዲሰጥ የሚለው የሚገኝበት ሲሆን ትውልዱ የተሻለ ትምህርት እንዲያገኝ ዜጎቻችን በእውቀት በክህሎት እና በአመለካከት እንዲበለጽጉ በርካታ ስራዎችን የሚሰራ ሲሆን ከነዚህ ስራዎች አንዱ ተመራማሪዎች የሰሩትን ስራ ያገኙትን ግኝት እና የሚፈልጉትን ከግኝቱ የተነሳ ምክረ ሀሳብ የሚያቀርቡበት የጥናትና ምርምር ኮንፈረንስ በየዓመቱ ማዘጋጀት ይገኝበታል። ሀገር የሚሰራው ሪፎርም ወደ ሌሎች ወደ እነኛ አይነት ተቋማትም ስለምነፍስ እኛም ምን አይነት ለውጥ አድርገን ሪፎርም አድርገን የተሻለ አገልግሎት ለአባሎቻችንም ለሀገርም መስጠት እንችላለን በሚለው ላይ ትኩረት አድርገን እየሰራን መሆናችንን በዚህ አጋጣሚ ለመግለጽ እፈልጋለሁ። ለመሬት ባለይዞታው መብትና ዋስትናን አስተማማኝነትን እንዲሁም ለተለያየ ተቋማት ተጨባጭ መረጃን ለመስጠት የገጠር መሬት በራሱ ስርዓት መተዳደር እንዳለበት የሲዳማ ክልል መሬት አስተዳደርና ኢንቨስትመንት ቢሮ ገለጸ። ቢሮው በጉዳዩ ላይ ያተኮረ ስልጠና ለዞንና ወረዳ የአመራር አካላትና ባለሙያዎች እየሰጠ ይገኛል። ይፍሩ አበበ ተጨማሪውን ይዞታል። መሬት የሀብት ሁሉ ምንጭ የተፈጥሮ ጸጋ ቢሆንም በተለይ የገጠር መሬት ለረጅም ዘመናት በዘመናዊ የመሬት አስተዳደር ስርዓት ሳይመራ በመቆየቱ ባለይዞታዎች የሚገባቸውን ዘርፈ ብዙ ጠቀሜታ ሳያገኙ ቆይተዋል። የሲዳማ ክልል መሬት አስተዳደርና ኢንቨስትመንት ቢሮ ይህን ሁኔታ ለመቀየር ከ3 ዓመት በፊት ጀምሮ በ22 ወረዳዎች የገጠር መሬት በዘመናዊ የመሬት አስተዳደር ስርዓት እንዲተዳደር እየሰራ የሚገኝ ሲሆን የስራው አካል የሆነውን ስልጠና ለአመራር አካላትና ባለሙያዎች እየሰጠ ይገኛል። ስልጠናውን አስመልክቶ ከሲቢሲ ጋር ቆይታ ያደረጉት የቢሮ ኃላፊ አቶ ፍቅረ ኢየሱስ አሸናፊ እንደተናገሩት ስልጠናው በተለይም ለገጠር መሬት ባለይዞታዎች ዘርፈ ብዙ ጠቀሜታ አለው። እዚህ ስርዓት ላይ ወደ 22 የሚሆኑ ጥቅሞች አሉ። አንደኛው ጥቅም መሬት የማውረስ መብት ነው። ሌላኛው መሬት በስጦታም የማስተላለፍ ንብረት የማስተላለፍ በጋራ የማረስ በብድር መሬትን ካርታን አስይዞ ብድር የማግኘትና እነኚህ የተለያዩ በሌላም ደግሞ መሬቱ ስለካ የቀረ የሚታረም ነገር ካለም የሚታረምበት ስርዓት በዚህ ውስጥ የተካተተ ነው። ስለዚህ አርሶ አደሩ ይህንን ጥቅም በማግኘት መሬቱን ከካርታው በተጨማሪ ዋናው ግቡ ካርታን ማግኘት ሳይሆን የመጠቀም መብቱን በአግባቡ ኤክሰርሳይዝ አድርጎ ምርትና ምርታማነትን እንዲያድግና ኢኮኖሚን እንዲያገኝ ብሎም ወደ አገራችን ወደ ታለመለት ወደ ብልጽግና እንዲሸጋገር ስለሆነ ዛሬ ያደረግነው ከመሬቱን ወደ ሲስቴም ካስገባን በኋላ ምን ለውጦች መጡ፣ የትኛው ወረዳ ነው የተሻለ የሄደው፣ የትኛው ነው ወደኋላ ቀረ የሚለውን ገምግመናል። ቢሮው ከ3 ዓመት በፊት ጀምሮ በወረዳዎቹ ያከናወናቸው ተግባራት አፈጻጸም የሚገኝበትንም ደረጃ አብራርተዋል። በ22ቱ ወረዳዎች ላይ ከ700 ሺህ በላይ የሆኑ ማሳዎች ወደ ሲስቴሙ ገብቷል። ስለዚህ በአመት እንዲሰሩ እቅድ ይዘው ከወጡ ወረዳዎች ውስጥ ለምሳሌ አሁን እንደነ ቦርቻ፣ እንደነ ደራራ፣ እንደነ ብላቴ የተሻለ አፈጻጸም አላቸው። ከዚያ ውጭ ያሉ መሀል ላይ ያሉ ወረዳዎችም አሉ። ሌሎች ወረዳዎችም 11% የፈጸሙ ወረዳዎች አሉ። ስለዚህ ሁሉም ወረዳዎች በእኩል እየሄዱ አይደለም። ስለዚህ ትልቁ ዓላማችን መሀል ያሉትም ከፍተኛ ወደ መጡትም ዝቅተኛ ቦታ ላይ ያሉትም ወደ ከፍተኛ እንዲመጡ መነሻው ግን የችግሮቹ መነሻ ምንድነው ብለን ዛሬ ባደረግነው መድረክ እንዳየነው የግንዛቤ ልዩነት ብቻ ነው። ይህ ጥቅም እንደተዘጋጀለት አርሶ አደሩ ሙሉ በሙሉ ተገንዝቧል ብሎ ማለት አይቻልም። የስልጠናው ተሳታፊዎችን በመድረኩ ላይ የሰጡትን አስተያየት መነሻ በማድረግ ከእስካሁኑ በተሻለ ትጋትና ቁርጠኝነት እንዲሰሩ አቶ ፍቅረ ኢየሱስ አሳስበዋል። እየተነሳ ካለው አስተያየት መነሻ ብዙ ግንዛቤ የተገኘበት ነው ሰልጣኙ እያነሳ ያለው። በየጊዜው ከሚደረጉ ስልጠናዎች ብዙ ግንዛቤዎች የተገኙ መሆኑን ገልጸዋል።
በሌላ ደግሞ እንደ ቼክ ሊስት ተቆጥሮ የተሰጣቸውን ስራ እንደወረዱ ሊሰሩ ቃል ገብተው የወጡበት መድረክም የቁጭት ያለበትን መድረክ ስለሆነ ግምገማዊ መድረክ ስለሆነ የታቀደውን በዚህ እንዲሄድ ስለሆነ ግቡን የመታ መድረክ ነው ብለን ነው የምንወስደው። ያነጋገርናቸው አንዳንድ የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው ጠቀሜታው ከፍ ያለ መሆኑን ገልጸው ከስልጠናው የጨበጡትን ግንዛቤ ወደ ውጤት ለመቀየር ተልዕኮ ይዞ እንደሚሄዱ ተናግረዋል። አርሶ አደሮች በመሬታቸውን በማስያዝ መሬታቸውን በክራይ በማከራየት ሌላ ገቢ እንዲያገኙ ግንዛቤ በመፍጠርና ከካርታ የመሬት ካርታ ከመስጠት ውጪ የሚያገኙትን ጥቅም ለአርሶ አደሩ ግንዛቤ እንድንሰጥና ያንን ስራ እንድንሰራ ነው ዳታ ክሊሪንግ የሚሉትን ስልጠና እየወሰድን ነው ያለነው። አርሶ አደሩን ገቢ ይጨምራል ማለት አርሶ አደሩ በመሬታቸው ቡና ሌሎች አትክልትን ሰርተው ብቻ እንትን ከመጠቀም ውጪ አስይዘው በባንክ ቤት ደግሞ መሬታቸውንም እየሰሩ ከባንክ ቤት መበደር እንደሚችሉና ገቢያቸውን ይጨምራል ወደፊት ተብሎ ነው የሚታሰበው። ይህንን ነገር እስከታች አውርደን ማህበረሰባችን ተጠቃሚ እንዲሆን ማድረግ አማራጭ የሌለው ጉዳይ ነው። ስለዚህ ማህበረሰብ የመጀመሪያው ጉዳይ ግንዛቤ ነው፣ እውቀት ነው። ሰው እውቀት ሲያገኝ ግንዛቤው የተሻሻለ ሲመጣ እንዴት መጠቀም እንደሚገባው ቅድም የምንለው መሬት ያው እንደ ሀገር ይዘን ያለነው ያው መሸጥ መለወጥ የማይቻል ነው። ነገር ግን እንዴት አድርጎ መጠቀም እንደሚገባው ከባንክ ጋር እንዴት መያዝ መተሳሰር እንዳለበት እንዴት አድርጎ መጠቀም እንዳለበት የሚያሳይ ሰፊ ስልጠና ነው። ይህ ስልጠና ወደ ማህበረሰባችን ወደ ታች ሲወርድ ከዛም አልፎ ተርፎ አርሶ አደሩ መሬቱን ዝም ብሎ መቀመጥ አይደለም መጠቀም አለበት። ይህንን መጠቀም የሚለውን ነገር ደግሞ ማህበረሰባችን ካላወቀ መሬቱ የኔ ነው ማለት አይቻልም። በዛ አይነት መንገድ አይደለም። ስለዚህ መጠቀም ሲገባው ኢኮኖሚውን ማሻሻል ሲችል የግለሰብ ኢኮኖሚ ሲደመር ተደምሮ ነው የሀገር ኢኮኖሚ መሆን የሚችለው። ስለዚህ እነዚህን በሙሉ ለማስተሳሰር ይሄ ስልጠና ወሳኝ ስልጠና ስለሆነ እስከታች ድረስ ወልዶ ማህበረሰባችን ላይ ለውጥ ያመጣል ብዬ አምናለሁ። ያገኘነው ስልጠና መሰረት ህብረተሰባችንን የሚያገልግልና ያው የዳታ ጥራቱን በተመለከተ የተጣራ ዳታ በመከታች እስከ ፌደራል ድረስ በመውሰድ ያው ትክክለኛ ዳታ መውሰድ እንችላለን የሚል በዝናብ እጥረት ሳቢያ ሊከሰት የሚችለውን ተግዳሮት ለመከላከል በመስኖ ስራ ላይ ትኩረት መሰጠቱን የሐዋሳ ዙሪያ ወረዳ አስተዳደር አስታወቀ። መንግስት ያመቻቸላቸውን የውሃ አማራጭ ተጠቅመው በመስኖ ስራ ላይ በመሰማራታቸው ትርፋማ መሆናቸውን የወረዳው አርሶ አደሮች ተናግረዋል። ካሳ ጀምቦላ አዘጋጅቶታል። አመለወርቅ ሁሪሶ ታቀርበዋለች። በሰሜናዊ ሲዳማ ዞን ሐዋሳ ዙሪያ ወረዳ በዘንድሮ የበልግ ወቅት ከ22,000 በላይ ሄክታር የለማ ቢሆንም ከግንቦት ወር መጀመሪያ ሳምንት ጀምሮ ከፍተኛ የዝናብ እጥረት ተከስቶ በምርታማነት ላይ ተግዳሮት ሆኖ ቆይቷል። የወረዳው ዋና አስተዳዳሪ አቶ ደሳለኝ ደምሴ ጉዳዩን አስመልክተው ለኤስቢሲ በሰጡት ሀሳብ በዝናብ እጥረት ሳቢያ የተከሰተውን ችግር ለመፍታት የተለያዩ የተፈጥሮና ሰው ሰራሽ የውሃ አማራጮችን በመጠቀም ላይ እንደሚገኙ ገልጸዋል። መንግስት ከዚህ በፊት 5 ጥልቅ ጉድጓድ ቆፍሮ ብዙ ቢሊዮን ገንዘብ ወጪ ተደርጎ ለአርሶ አደሩ ለበጋ እርሻ ወይንም ለመስኖ የተዘጋጀ ካናሎች አሉ። ይሄን ውሃ ተጠቅሞ አርሶ አደሩ ማልማት ያለበት ለበቆሎ ውሃውን መጠቀም ያለበት ብሎ የክልሉ ፕሬዝዳንት አቅጣጫ አስቀምጧል። ከዚህ መነሻ ተነስተን ሁሉም አርሶ አደር ጓሮን ውሃ እንዲጠቀም ውሃ እንዲያጠጣው ተደርጓል። ለዚህ አርሶ አደሩ እጅግ በጣም ደስተኛ ሆኖ መንግስት ለሰጠው ምላሽ ለፈጥኖ ደራሽ ለሆነው ምላሽ እጅግ በጣም ደስተኛ ሆኖ ህዝቡና አጠቃላይ የዚህ ወረዳ ነዋሪ ደስተኛ መሆኑን ስፔሻሊ መስኖ የሚደርስበት አካባቢ ያለው አርሶ አደር ደስተኛ ሆኖ የቤተሰብ ጉልበትን ተጠቅሞ በዚህ ሰዓት ቀን ሌሊት ሳይል ማሳ ውስጥ ይገኛል። ውሃ እያጠጣ ነው። በወረዳው ሰፊ የውሃ አማራጭ የሌለባቸው አካባቢዎች እንደሚገኙ የጠቀሱት ዋና አስተዳዳሪው የውሃ አማራጭ በሌለባቸው አካባቢዎች የተከሰተውን የምርታማነት ተግዳሮት በመኸር ወቅት በሚመረቱ ሰብሎች ለማካካስ ጥረት እየተደረገ መሆኑንም አስረድተዋል። እንደ ወረዳ እቅድ ይዘን እየሰራን ነው። አንደኛ የማካካሻ ስራ መሰራት አለበት። ምን ማለት ነው? ከፊታችን ያለው የመኸር እርሻ አለ።
በተለይ ማሳ የተጎዳበት አካባቢ ምርት የሚቀንስበት አካባቢ ያለ ማሳ ወደ መኸር በመቀየር በቆሎ ምንድነው ቦሎቄ ያለ ስራ ስር ሰብሎች ያሉ እነዚህን በመትከል በዚህ ምርት ያጣነውን በዚህ በበልግ ወቅት ያጣነውን በመኸር ማካካስ መቻል አለብን። ስለዚህ አንድም እርሻ ጾም ማደር የለበትም ተብሎ የተቀመጠውን አቅጣጫ ተከትለን ሁሉም ጓሮ በዚህ ሰዓት ሰብል ይዟል። የወረዳው እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ አዲሱ ደሳለኝ በበኩላቸው በዘንድሮው የበልግ ወቅት ለማልማት ከተያዘው እቅድ ውስጥ 1500 ሄክታር መሬት በመስኖ እየለማ እንደሚገኝና ምርቱም ተስፋ ሰጪ ደረጃ ላይ መሆኑን ተናግረዋል። በአጠቃላይ ውሃ ገብ አካባቢ ያለው ሄክታር 1500 ሄክታር በላይ የሆነ ማሳ ውሃ ገብ አካባቢ የነበረ ነው። ይህንን ደግሞ እንዴት አድርገን ማጠጣት ያለብን የሚለው ነገር ወደ ስራ ገብተን አሁን እየሰራን ያለንበት ሁኔታ ነው ነበረው። ከዚህ ጋር ተያይዞ በክልሉ መንግስት ድጋፍ 4 ቀበሌ ላይ ከፍተኛ የጥልቅ ጉድጓድ ቁፋሮ ተደርጎ ከፍተኛ የሆነ ውሃ ከ600 ሄክታር በላይ የማልማት አቅም ያለው ውሃ በወረዳችን ውስጥ ይገኛል። እዚህ አካባቢ ያለው ሰብል አንድም መጥፋት የለበትም በሚል ወደ ዘመቻ ከፍተን በዘመቻ እየሰራን ያለንበት ሁኔታ ነው ነበረው። እንደዛም ስንል ከክልል ጀምሮ እስከ ቀበሌ ያለው የሚመለከታቸው ባለድርሻ አካላት ይህንን የማትረፉ ስራ በከፍተኛ እየተሰራ ያለበት ሁኔታ ነው የነበረው። የወረዳው አርሶ አደሮችም የተመቻቸላቸውን የውሃ አማራጮች በመጠቀም ተግተው እየሰሩ መሆናቸውን የሻምና ክላስተርም ደግሞ በተፈጥሮ እርጥበት አዘል አፈር በመሆኑ ለምርታማነቱ ከፍተኛ አስተዋጽኦ በማድረግ ላይ እንደሚገኝም አክለዋል። እንደ ወረዳችን ጥሩ አጋጣሚዎች አሉ። ለምሳሌ ሻማና 6 ቀበሌ ሙሉ በሙሉ በተፈጥሮ በእርጥበት ብቻ የተፈጥሮ እርጥበት ያለበት አካባቢ ስለሆነ ምንም አይነት ዝናብ ኖረም አልኖረም ብዙ የሚጎዳ ሰብል የለንም። ከዛ ጋር ተያይዞ እነዚህም የውሃ ገብ አካባቢ ያሉ ሰብሎች እንዳይጎዱ የማድረጉን ስራ እንደ ወረዳችንም በከፍተኛ ርብርብ እየሰራን ያለንበት ሁኔታ ነው የነበረው። የወረዳው አርሶ አደሮች በሰጡት አስተያየትም መንግስት ባመቻቸላቸው የውሃ አማራጭ ተጠቅመው በማልማታቸው ውጤታማ መሆናቸውን ጠቅሰው ለተፈጠረላቸው ምቹ ሁኔታ ምስጋናቸውን አቅርበዋል። ኮኒ ቡሽአና ዋይ ማሚ አፊና ባሾይትና ከኪሮ ከዚህ ቀደም በአካባቢያችን የውሃ አማራጭ ስለሌለን ሴቶች ከሩቅ ሄደው ከሐዋሳ ሐይቅ ውሃ ይቀዱ ነበር። አሁን ግን የውሃ አማራጭ ተገኝቶ በዚህ ሁኔታ እንደሚፈስ ማንም አያውቅም ነበር። አሁን እያየን ያለነው ነገር ከምርት በተጨማሪ ተአምር ሆኖልናል። ስለዚህ ብዙ የአካባቢያችን ሕዝብ ኑሮው ተቀይሯል። መንግስትን እናመሰግናለን። ዋይዳወቴ ሀላሊንታን አድንታን ማኑ የተለያየ ማና እኪ ነው ምርቱ በጣም ከዚህ በላይ በእጥፍ ነው የምናገኘው። ከዚህ በፊት የምናገኘው በእጥፍ ነው፣ 3-4 እጥፍ ነው የምናገኘው። ድሮ እዚህ ቦታ 20 ኩንታል የምናስበት ቦታ 3 ጊዜ ከተሰራን ያው አንድ ጊዜ ከተሰራው ግማሽ ሄክታር 200,000 300,000 እንደዚህ ነው የምናገኘው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እኒህን ይመስሉ ነበር። ዜናዎችን እየመራው እኔ ክብረባል መላኩ አብሬያችሁ ቆየው። አብራችሁ ስለቆያችሁ እጅግ እያመሰገንን ከቀሪው የጣቢያችን ፕሮግራሞች ጋር መልካም ቆይታ